ዛሬ ደግሞ እንዲህ ልበላችሁ፣ እግዚአብሔር ይባርካችሁ። ውድ የመስፍን ፋሚሊዎች ቤተሰቦች፣ እግዚአብሔር የረዳችሁ የእግዚአብሔርን ወንጌል የምታገለግሉ የእግዚአብሔርን ስም የምትጠሩ የመዳኑን ቃል የምታወሩ እናንተ እግዚአብሔር ከጨለማ ወደሚደነቅ ብርሃን ያወጣችሁ ጌታ ይባርካችሁ። ጌታን ያልተቀበላችሁ ደግሞ ይህንን የእውነትን ቃል ይህንን የምስራችሁን ቃል ይህንን ህይወት የሚሆነውን ቃል ይህንን ከጨለማ ወደ ብርሃን የሚያወጣውን ቃል እንናገራለን። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የጌታን ቃል የጌታን ወንጌል በድፍረትና በስልጣን የምንናገረው ስለዳን ነውና እንዲህ ልበላችሁ፣ ሁላችሁ ተባረኩ፣ ዘመናችሁ ይባረክ፣ ያያችሁ ይውደዳችሁ፣ ዘራችሁ ምድርን ይውረስ፣ ጠላታችሁ በአንድ በኩል መጥቶ በሰባት በኩል ይሻችሁ። የእግዚአብሔር አብሮነት ከእናንተ ጋር ይሁን። እግዚአብሔር ፊቱን በመፈለግ ይባርካችሁ። እግዚአብሔር ፊቱ ላይ በመውደቅ ይባርካችሁ። በእግዚአብሔር ፊት ረዥም ሰዓት በመንበርከክ እግዚአብሔር ይባርካችሁ። የእግዚአብሔርን ቃል ያለ ፍርሃት በድፍረት በየአደባባዩ በመናገር ይባርካችሁ። እግዚአብሔር አምላክ በልጅ በሀብት በምትፈልጉት ነገር ሁሉ እግዚአብሔር ለእናንተ በሚያስፈልጋችሁ፣ ምክንያቱም እናንተ በምትፈልጉት ሳይሆን እናንተ ባያችሁ ሳይሆን እግዚአብሔር ባየላችሁ በረከት በዚያ በረከት ይባርካችሁ። ተባረኩልኝ። የጌታን ቃል የጌታን ወንጌል የጌታን ቃል ሕይወት የሚሆነውን ሕያው የሚያደርገውን ሰላም የሚሰጠውን መንገድን የሚያቀነውን ይህንን ቃል በድፍረት የምትናገሩ ትውልድ ያድርጋችሁ። እግዚአብሔር ለዘላለም ይባርካችሁ። ተባረኩ። ዘመናችሁ ይባረክ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ።